እንደገና ከመቀሌ ደግሞ በሄሊኮፕተር በአውሮፕላን በቃ አውሮፕላን ማለት ነው በሱ ተጭነን አዲስ አበባ መጣን። የፈሰሰ ዱቄትና ስንዴ እየለቀምኩ እንደሱ በላ ነበርና እናት ወዴት ሄዱ ማለት ነው? እናቴን ኤሌክትሪክ ያዛት ወንድሜ ስታሳክም በሞትና በህይወት መካከል ስትሆን በኦራል መኪናው ተገጭቶ ሙሉ ጭንቅላቱ በቃ በጣም አለቀስኩ። ከዛ በኋላ አንተን ሌላ ድርጅት ተቀበለ? ታመምኩና ደሜ ባፍንጫዬ ባፌ ነበር የሚቀደው። ከዛ በፊት ግን እናቴን በቃ ቻው ብያታለሁ። ወረድ ሄዳለች። እዛ የነበረው የአገልግሎት እንቅስቃሴ በህይወት ላይ በአገልግሎት ላይ ያመጣው ኢምፓክት እንዴት ነው የምትገልጸው? ዘፍን ነበር። እግዚአብሔር ሰው ያደርጋል ከጠላት እጅም ያድናል ቅዱስ መንፈሱን ይሞላል። ታዲያ ወደ አገልግሎት እንዴት ነው የገባኸው? ጦር ሜዳ እንዳንዘምት ሁሉ አፈሳ ነበር። ለእኔ የመዝሙር ሞዴል ነው ብዬምለው ታምራት ያለ እሱን ዘፈን ነው ምን ዘፍነው ስሞ ዘፈኖቹን አልጠራም ግን ዘፍን ነበር እና ተራራው ሸለቆ ወንዙ ወንዛ ወንዙ ምቹ ነው ጌታ ሆይ ከአንተ ጋር ሲጓዙ። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬው የኔ ቀን ዝግጅታችን እንግዳ አድርገን ያቀረብንላችሁ የተወደደ ለረጅም ዓመት በኢትዮጵያ ቤተክርስቲያን በተለያዩ ክፍለ ሀገር እየሄደ ያገለገለ ፓስተር ዘማሪ በረከት ጋር ነኝ ያለሁት። በመጀመሪያ አስቀድሜ ስቱዲዮአችን ድረስ ጥሪያችን አክብረ ስለመጣ ከልብ ነው የምናመሰግነው። ዛሬ እንግዲህ መልካም ቆይታ ይኖረናል። እንግዲህ እኛ ሁሌ ስንጀምር ወደ ኋላ ተመልሰን ነው የምንጀምረው እና የድሮ በረከት ምን አይነት ነበረ? ባክግራውንዱ ምንድነው? የቤተሰብ ሁኔታው እንዴት ነው የሚለውን እስቲ የጥንቱን በረከት አስታውሰን። እግዚአብሔር የተመሰገነ ይሁን ስለሰጠኝ ድል እግዚአብሔር እናመሰግናለሁ። ዛሬ ከጋፍ ሚኒስትሪ ጋራ እግዚአብሔር ድል ሰጥቶኝ በዚህ አለው የእግዚአብሔርን ሐሳብ ለማስተላለፍ ጥረት አድርጋለሁኝ። ጌታ በሰጠኝ ጊዜ የተወለድኩት በትግራይ አካባቢ ትግራይ ኤሪያ ኮኩፍቶ በምትባል ከተማ ውስጥ ነው እና የአባቴ ሀገር ሽንኮማጆ ወይም ማጫው አካባቢ ነው። ሽንኮማጆ በምትባል ገጠር ከተማ። የእናቴ ደግሞ ያው እዚህ ጨርጨ ወይም አዳድ የሚባለው አካባቢ ነው። እንግዲህ የተወሰነች እድሜ እስከ 7 ዓመት ባለው ጊዜ የቆየሁት ከእናቴ ጋር በዛ ነው። ስለዚህ ያው በረከት ከመባሉ በፊት የመጀመሪያ ሌላ ስም ነበረው፣ ረዳ ነበረው መጠሪያ ስሜ። እሱ የራሱ ያው ሌላ ታሪክ አለው። ግን ረዳ አብርሃ ብላ ነበር እናቴ በእንጀራ አባቴ እንድጠራ ያደረገችኝ። ስለዚህ ወደዚህ ወደ አዲስ አበባ መጥቼ 12ኛ ክፍል እስከሚጨርስ ድረስ የምጠራው ቁጥር 1 አልበሜንም ሳወጣ በዚህ ስም ነው ያወጣሁት ረዳ አብርሃም በሚል እና በኋላ መጣበታለሁኝ። ስለዚህ ያው ውልደቴ ከዛ እንደዛ ይጀምራል። ለእናቴ 4ኛ ልጅ ነኝ፣ ለአባቴ ደግሞ የመጨረሻ 10ኛ ልጅ ነኝ። ስለዚህ ያው የውልደቴ ሁኔታ ይሄንን ይመስላል። እንግዲህ መነሻዬ ባክግራውንዴ ይሄ ነው። እንግዲህ ያው በአባቴ በኩል ብዙ ወንድሞች ነበሩኝ እና የተወሰኑት አሁን ኦልሞስት አላቃቸውም። አሁን ነው ገና የተወሰኑትን ያወቅኩት። ሌሎች ኦልሞስት አልፈዋል የሉም። በእናቴም በኩል ያሉት ከጀርባ ያው ከላይ ያሉት የሉም። እኔ ነኝ አሁን እና ከኔ በታች ያሉት ናቸው ያሉት እና ያው የውልደቴ ሁኔታ አስተዳደጌ ከዛ ነው የሚጀምረው። ወደ አዲስ አበባ እንዴት ልትመጣ ቻልክ? አዲስ አበባ በ1977 ነው። በዚህ በኢትዮጵያ ውስጥ በነበረው ድርቅ ምክንያት በዛ ምክንያት ነው እንግዲህ ፍልሰት ነው የሚባለው። እንግዲህ በረሃቡ ምክንያት እናቴ እኔን ጨምሮ 5 ልጆቿን ይዛ ታላቅ ወንድሜም ነበረ 5 ልጆቿን ይዛ ነው ከነበረን የኑሮ ችግር ምክንያት እኔ የ8ኛ ዓመቴን እያያዝኩ ነው። ከዛ በታች እንግዲህ አስቧቸው ትንሿ ልጅ እህታችን 1 ዓመት ከ5 ወሯ ነበረ። ትልቁ ወንድሜው 9 ዓመት ምናምን 2 ዓመት ነው ጋፓችን። እንደዚህ ነበርን። 5 ልጆች ተሸክማ ነው የወጣችው ረሃቡን ለመሸሽ ማለት ነው። ስለዚህ አስታውሳለሁ በልጅነት እድሜ ንቁም ስለነበርኩ ትንሽ ነገሮችን የማስታወሱ ነገር ነበረኝና አስታውሳለሁ ሁሉ ነገር። 5 ልጆችን ይዛ ነው በ77 በችግር ጊዜ በረሃቡ ጊዜ መጣን። ከዛ ያው ወደ ባላ የሚባል አካባቢ 1 ሳምንት 2 ሳምንት አካባቢ ቆየን። ከዛ ደግሞ ያው እርዳታ እየጠየቅን ከዛ አላማጣ ገብተን አላማጣ ደግሞ ያው መንግስት
በጊዜ የነበረውን ረሃብ ለመከላከል ብዙ አይነት እንትኖችን ያደርግ ነበር፣ ርብርቦችን ያደርግ ነበር። ግን ያው የሚሞተው ሰው በጣም ሰፊ ነበረ። ትዝ ይልሃል ይሄ ክስተት? በደንብ በረሃቡ የነበረው ሰው ሲያልቅ በደንብ እና እዛ ከተማ ውስጥ ትንሽ ቆየን። አላማጣ ላይ የተወሰነ ቆየን። ማርያም ቤተክርስቲያን የሚባለው አካባቢ ወደ ግራ ካሱ አካባቢ ያለ ማርያም ቤተክርስቲያን ይባላል። እዛ አካባቢ መጠለያ ሰርቶ እዛ ነበርን እና አስታውሳለሁኝ አላማጣ ላይ ከግራ ካሱ የሚወርድ የዚህ የደርግ አረንጓዴው መኪና ይሄ ክፍቱ ኦራል የሚባለው እሱ መኪና እየበረረ የግራ ካሱን ቁልቁለት መንገድ አላማጣ ቁልቁለቱን ይወርዳል እና እናቴ ለአንድ ቀን ለሁለት ቀን ለተወሰነ ሰዓታት ጠፍታብኝ እህል ይታደላል እና በጣም ሰው ዱቄት ለመቀበል ወተት ለመቀበል ይሻማል፣ ይጋፋል እና የፈሰሰ ዱቄትና ስንዴ እየለቀምኩ ያው ረሃቤን ለማስታገስ ከህዝቡ ሲፈስ የተረፈውን እያነሳው ዱቄቱን ዝም ብዬ እንደሱ በላ ነበርና ከዛ ከግራ ካሱ የመጣ መኪና ነበር። ህዝቡ ያው እህል ተሸክሞ ይሮጣል። በህይወቴ እስካሁን ማረሳው በዛ ልጅነት እድሜ የተቀረጸብኝ አንድ ሰው ዱቄት ተሸክሞ አስፓልቱን ሊሻገር ሲል በኦራል መኪናው ተገጭቶ ሙሉ ጭንቅላቱ በቃ ደፍጥጦ ያየሁበትን እስካሁን ድረስ በሜሞሪ ውስጥ አለና እንደዚህ አይነት አሰቃቂ ጊዜ ነበረ። በኋላ በተወሰኑ ሰዓታት በኋላ እናቴ ጋር ተገናኘው። ብዙ አልቆየንም። የተወሰነ ጊዜ ቆይተን በሄሊኮፕተር ወደ መቀሌ ተወሰድን። መቀሌ ደግሞ ሌላ ራሱን የቻለ መጠለያ ነበር። ከዛ ደግሞ በጣም ብዙ ሰው ነው የሚያልቀው። ምን ማለት ሞት ኖርማል ነው። እኩል በልተን ሌላው ይሞታል፣ ሌላው ይተርፋል እና በእቃ አውሮፕላንና በእቃ ሄሊኮፕተር ነው የምንወሰደው። ስለዚህ እዛ ትንሽ ቆየን። እግዚአብሔር ከሚሞቱት አላደረገንም። እኔም እናቴም ወንድሞቼም አንድ የጎደለ ሰው የለም። እንደገና ከመቀሌ ደግሞ በሄሊኮፕተር በእቃ አውሮፕላን ማለት ነው በእሱ ተጭነን ወደ አዲስ አበባ መጣን። አዲስ አበባ ቀጥታ የሚካሄደው ወደ ኤልባቡር ወደዚህ ወደ ጋምቤላ ወደ ወለጋ እና ወደ ጋምቤላ መስመር ነው የሚካሄድ የነበረው። አጋጣሚ እኔ እናት የምትሄድ የነበረችው ወደ ወለጋ ምስራቅ ወለጋ አንገርጉት የሚባል አካባቢ ነበር የምትሄደው። አሁን መንግስት ነው ወደዛ መንግስት ያው ወደዛ ጋር ሰው አልምቶ እንዲኖር ወደዛ አካባቢ ነበር የማሸሽ ስራ የሚሰራው። ግን ምን ተፈጠረ? እኔ ስመጣ ትንሿ የመጨረሻ እህቴ ታመመችና በሞትና በህይወት መካከል ስትሆን እሷን ለማሳከም ሲባል እቃችን ሄደ። እዚህ ኮተቤ መጠለያ የሚባለው እዚህ አሁን አራራት አካባቢ አሁን ያለው ሰፈር መጠለያ የሚባል ሰፈር አለ። ያ ሰፈር ድሮ መጠለያ የሆነው ያው በ77 መንግስት መጠለያ አድርጎት ብዙ ድንኳኖች ተተክለው ህዝቡ ለጊዜው ለ2 ወር ለ1 ወር ለ3 ዓመት የሚቆየው እዛ ነበርና የማቆያ ተደርጎ መጠለያ ነበረ ስሙ። ያው እዛ ነበር የተጠለል ነው። ታናሽ እህቴን ለማሳከም እናቴ ወደ ሆስፒታል ሄደች። እኔ እና ታናሽ ሁለት ወንድሜና እህቴ ወደዛ ስፍራ ተወሰድን። አጋጣሚ ታላቅ ወንድሜ አላማጣ ቀርቶ ነበረ አባቱ ስለነበረ እና በአዲስ አበባ የመጣሁበት ምክንያት ይሄኛው ነው። እዛ በመቆይበት ጊዜ ያው መጠለያው ላይ የተወሰነ ጊዜ አስታውሳለሁ። አንድ ሻምበል ነበር፣ አንድ ደግሞ አለማየሁ የሚባል ሰው ነበረ የመጠለያው ኃላፊ። እንደገና አንድ ሻምበልም ነበር። ስማቸውን አሁን ያኛውን ሻምበሉን ስሙን አላውቀውም፣ ግን ረስቸዋለሁና ፊዚካሉ ግን እስካሁን በአእምሮ ያለን። ወላጅ የሌላቸው ልጆች በአንድ ይሰበሰቡ ነበር። ከትግራይ፣ ከአማራ፣ ከሰቆጣ ከተለያዩ ቦታ የመጡ ወላጅ የሌላቸው፣ እንደገና ደግሞ አባት ኖሯቸው ወይ እናት የሌላቸው፣ ወይ እናት ኖሯቸው አባት የሌላቸው፣ እንደዚህ የተባለ ለብቻ ይለዩ ነበርና እኔ እናቴ እህቴ ልታሳክም ወደ ሆስፒታል ስትወሰድ እቃችን ሄዶ እኛ ወደዛ ተወሰድን። ማታ ነበር አስታውሷል የገባ ነው። ከዛ ያው እናቴ ያሳክማ እስክትመጣ እዛ መቆየት ነበረብኝ። በመቆይበት ጊዜ የመጠለያው ኃላፊ ወደደኝ እና እግዚአብሔር እንግዲህ ዓላማ ስለነበረው ነው እና ወደደኝ። ከዛ አቀረቡኝ። ፊደል መቁጠር ጀመርኩ። ለአንድ ሳምንት 2 ሳምንት ምናምን ጊዜ ፊደል መቁጠር ጀመርኩ። ቢሲዲ መቁጠር ጀመርኩ። በጣም አቀረቡኝ። የሚበሉትን ያበሉኛል። በቃ እንደዚህና እናቴ ጨርሳ መጣች። እሷ ድና ስትመጣ እንደገና ታናሽ ወንድሜ ታመመ። እሱን ደግሞ ልታሳክም ስትሄድ ሌላ ችግር ተፈጠረ። እናቴን ኤሌክትሪክ ያዛት ወንድሜ ስታሳክም እግዚአብሔር አተረፋትና ያው አንድ ጣቷ አለች አሁን ድረስ አንድ ጣቷ ተቆርጣ እግዚአብሔር በተአምራት አትርፏት እሱ ደግሞ ድኖ መጣ። ከዛ በኋላ ግን ያው በዚህ መንገድ ነው እንግዲህ አዲስ አበባ የመጣሁትና እናቴም ተረፈች። ግን ፋይናል የሚሄዱበት ጊዜ ደረሰ። እኔ ተምሬ እረዳሻለሁ አልኳት እናቴ።
ከነሱ ጋር በነበረኝ በእሷ ልታሳክም በምትሄድበት ሰዓት እኔ ከሰዎቹ ጋር ህብረት ፈጠርኩ። በኋላ ሌላ ድርጅት ልጆችን ይወስድ ነበር እና ወደ 50 ልጆች ወደ ሀገራችን እንመለሳለን የሚሉ ተፈጠሩ። እነሱ የሚመለሱትን ወደ ሀገራቸው መለሷቸው። ከዛ ሌሎች ልጆችን ደግሞ አንድ ሌላ ድርጅት እኔ ወስዳለሁ ብሎ መጣ። እዛ ውስጥ ተመዝግቤ ነበር፣ ግን እናት እንዳለኝ ተናግሬ ነበር። አባት የለኝም ግን እናት አለኝ ብዬ ነበር። ስለዚህ ገባሁኝ መኪና ውስጥ። በኋላ ላይ ግን ሲጣራ እናት አለኝ ብለዋል እና እኛ እናት ወይ አባት ያለው ሰው አንወስድም ብለው አስቀሩኝ። በጣም አለቀስኩ። ከዛ በፊት ግን እናቴን በቃ ቻው ብያታለሁ። ወረድ ሄዳለች። ተምሬ እረዳሻለሁ አልኳት። ሰዎቹም ደግሞ አንድ ቀን ሰው የሆነና ይረዳሻል ታገኘዋለሽ አንድ ቀን ብለው አልዋት። እኔም በልጅነት እድሜ እማርና እረዳሻለሁ አልኳት። ትምህርት በጣም እንትን አለኝ። በቃ ስማር ፊደል ስቆጥር ደስ አለኝ። በኋላ በዚህ ኬስ ተደርጎ ብቻ መኪና ውስጥ አስገቡ። አቻኩለው መኪናው ወደ ኋላ እንዲሄድ ተደረገ። መኪናው ከተዘጋ በኋላ በቃ መሬት ላይ ወድቄ የተንፈራፈርኩ ማልቀስ ጀመርኩ። ፋይናል በቃ አስገቡት ምናምን ተብሎ ወደ ድንኳን አስገቡኝ። እንዲህ ነው የቀረው። ሌሎች እንዲሄዱ ነው የሚደረገው። እኔ ግን ሻምበሉም አለማየሁም ወደ መኪና ድንኳን ውስጥ እንዲገባና ልጆች እንዲያጫወቱ የተደረገ እያጫወኩ ረሳሁት። እናትህ ወዴት ሄዱ ማለት ነው? ወደ ወለጋ ሄደች። ወደ ወለጋ ምስራቅ ወለጋ አንገርጉቲ። ስለዚህ አንተን ያኛው ድርጅት ወስዶሃል ብለው ነበር ማዘር የሚያስቡት? እሷ አታውቅም። እሷ አታውቅም። ከዛ በኋላ አንተን ሌላ ድርጅት ተቀበለ? እኔን ወርልድ ሚሽነሪ ኢቫንጀሊዝም የሚባል እዚህ ኢምፔሪያል አካባቢ አሁን እዚህ ኢምፔሪያል ፊት ለፊት ውሃ ልማት አጠገብ ያለ አሁን ግሪን ላይ ያርገውታል። ኳስ ሜዳ አሁን ኳስ አትሌቲክስ የተሰራበት ሜዳ እሱ ሙሉውን የዛ ግቢ ነበር፣ የድርጅቱ ነበር። ያ ሁሉ ሜዳ ይሱ ነበር። እዛ ነው የተወሰድኩት። ወደ 10 ልጆች ነን። ወደዛ መጣን። የመጀመሪያ ድርጅት ልጆች እዛ 10 ልጆች ከዚህ ከመጠለያው ተወሰድን። 245 ልጆች ደግሞ ከዚህ መነን ከሚባለው አካባቢ ሌላ መንግስት ያቆያቸው ልጆች ነበሩ። በእጣ ነው የመጡት አስታውሳለሁ። ለአንድ ሙስሊም ሰውና እኛ ላሳደገን ሰው እጣ ተጥሎ ለእኛው ሰውዬ የደረሰው ገጣሚ እሱ ክርስቲያን ነበረ። የሚኬሲ ሰው ነው። ጥበብ አላማየሁ ይባላል። ዶክተር ጥበቡ ይባላል። እና እሱ ደረሰው። በቃ እኛ ሁላችንም በኋላ ላይ ወደ 300 አካባቢ ተጠግተናል። ከአዲስ አበባ ከአካባቢ ሌሎች ልጆች መጥተዋል። እዛ ግቢ ውስጥ መጣን። እኛን ተከትለው እነሱ መጡ። እዛ ማደግ ጀመርን። ስለዚህ ወደ ጌታ ለመምጣት እዚህ ወርልድ ሚሽነሪ ኢቫንጀሊዝም እዛ አስተዋጽኦ አድርጓል ማለት ነው። ምንም ጥያቄ የለውም። የዳንኩትም ጌታን ያገኘሁት የተጠመቅኩት ሁሉ ነገር የጨረስኩት እዛ ነው። እዛ የነበረ ቆይታ ምን አይነት ነበረ? ወርልድ ሚሽነሪ ለእኔ ሰፊ የህይወቴ መሰረት በለው ፋውንዴሽን በለው እና እንደ አዲስ ህይወትን የጀመርኩበት ነው። ወርልድ ሚሽነሪ ለእኔ የልጅነት እድሜ በሙሉ ያለቀውም እዛ ነው። ኦልሞስት እና 12 ዓመት 13 ዓመት ቆይቻለሁ ድርጅት ውስጥ ከ9 ዓመት ጀምሮ በለው በ1980 ጌታ ኢየሱስን አግኝቻለሁ። በ10 ዓመት ልጅ ሆኜ ብያለሁ እና 10 ዓመት ሆኖኛል ብዬ አስባለሁ። በ10 ዓመት ማለት ነው። በእነዚህ ዕድሜ 9-10 ዓመት ድርጅታችን ውስጥ እንደገባን አስታውሳለሁ። እንደመጣን ጋሽ ሰለሞን የሚባል ሰውዬ ነበረ እና እሱ የሸዋዬ ዳምጤ መዝሙር መሆን ያወቅኩት በኋላ ነው። እና እሱ መዝሙር እሳት የሆነ ካምፋየር ነገር አዘጋጅቶ ግቢ ውስጥ እንደገባን አንድ ካምፋየር አዘጋጅቶ ሁላችንም ሰብስቦን ካምፋየሩን ዞረን ክብ ሰርተን ተቀምጠን ማታ በጨለማ የሸዋዬ ዳምጤ መዝሙር ዘመረልን። ተራራው ሸለቆ ወንዙ ወንዛ ወንዙ ምቹ ነው ጌታ ሆይ ካንተ ጋር ሲጓዙ የሚለው መዝሙር ዘመረልን። አረሳውም እና ልጆች ሁሉ አንረሳውም። እሱ መዝሙር ዘመረልኝ። ምን አይነት መዝሙር? የሸዋዬ ዳምጤ መዝሙር ነው። ተራራው ሸለቆ ወንዙ ወንዛ ወንዙ ምቹ ነው ጌታ ሆይ ካንተ ጋር ሲጓዙ ካንተ ጋር ሲጓዙ ካንተ ጋር ሲጓዙ የሚል መዝሙር ነውና ለእናንተ ትልቅ ትርጉም አለ። በጣም ትልቅ መዝሙር ታሪክ አለውና እዛ ዘመረልን። ከዛ በቃ ሁላችንም ያው ከሰሜን የሚመጣ ነው። እኔ ደግሞ ልጅ ሆኜ ዘፍን ነበር፣ እረኛም ስለነበርኩ ልጅነቴ ያው ሰው እንስሳ በመጠበቅ ምናምን ያሳለፍኩት፣ አባትም ስለሌለኝ እናቴም ድሃ ስለሆነች ገና በ6 ዓመቴ ልጅ እንድጠብቅ ተደርጌያለሁ። እኔ የ6 ዓመት ልጅ 7 ዓመት ልጅ ሆኜ እንግዲህ የሰው ልጅ እኔ ህፃን ነኝ፣ እኔ ህፃን ልጠብቅ ማለት ነውና ከችግሩ የተነሳ የእንጀራ አባቴ ከቤት እንትን ብሎኝ እንደዛ አይነት ነገር ሁሉ ነበርና
ዘፍን ነበር። የድሃ ልጅ ነኝ ያው ዘፍናለሁ። ይሄ ልጅ እንደው በቃ የድሃ ልጅ በቃ እንደው ይለዋል በቃ ይባላለሁ። ያው ጠብቃለሁ የሰው ምሳና በዛ መልኩ ነው ያው ዘፍን ነበር። ለፈልጌ ነው ስመጣ ዘፈን ነው 77 ምናምን እኛ ሀገር ያው ነው በአገራችን ላይ የታወቁ ዘፈኖች ነበሩ። እነሱን ዘፈን ነው ምን ዘፍነው አሁን ስሞች ዘፈኖቹን አልጠራም፣ ግን ዘፈን ነበርና ዘፈን ነበር። በኋላ መዝሙር ሰማን። ግቢያችን ውስጥ ወንጌል ይነገረን ጀመር፣ የእግዚአብሔር ቃል ይነገረን ጀመር። በኋላ ግን እየተነገረን ሁኔታው ሲታይ የሆነ አንድ ሁነኛ ሰው ያስፈልጋል እና የጌታ ያውቃል እናት ጌታ ያውቃል ዘማሪ ጌታ ያውቃል እናት ወንጌላዊት ጥሩነሽ ይመር ወደኛ ግቢ መጣች። ጌታ ልኳት መጣች። በጌታ ምሪት ወደኛ መጣች። እሱን ያው ያንን ታሪክ በጣም ማወቅ የሚፈልግ ሰው የእሷን መጽሐፍ አግኝቶ ማንበብ ይችላል። እና እሷ መጣች። ከዛ እነ ጌታ ያውቃል ዶክተሬት ወጣቶች ናቸው። እኔ ጋር ካደጉ ትልልቆች እንትኖች ጋር የእድሜ ማቻዎች ከእነሱ የሚበልጣቸውም አሉ። ወጣቶች ናቸው የነበሩት እና እነሱም መጡ በኋላ ላይ እና ጋሽ ዳተን ወዳጆ የድርጅቱ ማኔጀር ነበረ። ጋሽ ሰለሞን ቡርቃ የተለያዩ ከዛ ፊትም የተለያዩ ሰዎች ነበሩ፣ ሞግዚቶች ነበሩ። ሁሉም በጌታ ናቸው፣ ክርስቲያኖች ናቸው። እና ወንጌል ይነገረን ጀመር። ከዛ እሷ መጣች። እሷ ስትመጣ ደግሞ መልካም ጥሩ ልጆችና ክፉ ልጆች የሚል በልብ ቅርጽ ተዘጋጅቶ ስለ ክፉ ልጆችና ስለ መልካም ልጆች እንማር ነበር እና በዛ መልኩ በመጥፎ ልብ ውስጥ ምን አይነት አውሬዎች እንደሚገኙ በአውሬዎች ተገልጾ ምልክቶቹ ምን እንደሚመስሉ የመልካም ልብ ባህሪያት ደግሞ ምን እንደሚመስል በቃ ሰላም ነግሶበት ደስ የሚል ነገር ውስጡ አለ። አውሬዎቹ ከውስጡ ወጥተው ማለት ነው። እንዲህ እየተደረገ ብቻ ወንጌል በደንብ ይነገረን ነበር። ስዕላዊ በሆነ መልኩ ይነገረን ነበር። የተለያዩ ሰዎች እንዲያገለግሉን ቅድም ውጭ ላይ ቢሮ ሳወራ እንደነበረው በጣም በዛን ዘመን የተነሱ ዘማሪያን ያገለግሉን ነበር እየመጡ እና መዘመር ጀመርን ማለት ነው። በቃ ደስ አለን። የጌታ ነገር እየገባን መጣ። ቀስ እየተባለ ወንጌል እየተነገረን ማታ በፌሎሺፕ ማታ ምን ይደረጋል? የሆነች ሴል ግሩፕ ትደረግና በየክላሱ ወደ 14 ክፍል ነው ያለው። በአንድ ክፍል ውስጥ 18 ልጅ አለ። ላይና ታች አልጋ ነው ያለው። ስለዚህ በሁለት ክፍል ውስጥ ወደ 36 ልጅ አለ በአንድ ክፍል ውስጥ። አንድና ወደ 3 እና 4 7 እና 8 ልጅ የተባለ እንደዚህ ነው ያለው እና እኔ 13 እና 14 የሚባለው የመጨረሻው ዶርም ነው ያለሁት እና ሞግዚቴ አካሉ መሸሻ ትባላለች። ለዚህ ያው ሁልጊዜ የምትከፍተው የታምራትን መዝሙር ነው። የታምራት ኃይሌ መዝሙር ትከፍታለች። ስለዚህ ያው የታምራት መዝሙር ነው ውስጥ ገባ ማለት ነው እና ታምራት ኃይሌ በጣም ነው የምወደው። ምን መሆን ትፈልጋለህም ስባል እንደዛ ነበር ሙላ ወደ እንትኑ ስመለስልህ ጌታን በዚህ መልኩ ወንጌል እየተነገረን እንድንወስን ጌታን እንድንቀበል እድሎች መቻችሉን ነበር፣ እንጠየቅ ነበር። እነዚህ አሁን ባልኩ መንገድ እየተማርን ማለት ነው። ከዛ ምን ትወስናለህ? ይሄ ነገር ገብቶሃል ወይ? ጌታን መቀበል ትፈልጋለህ ወይ እንባላለን። ከዛ እንወስናለን ማለት ነው። እየወሰንን ቀናችን ይጻፋል፣ የወሰንበት ቀን ይጻፋል። ከዛ ያው እንግዲህ ምናልባት እንቀጥል ከፈቀድክልኝ የጥምቀት ጊዜ ተዘጋጀ። እዛ ግቢያችን ውስጥ ነው ጥምቀቱ ራሱ ግቢያችን ውስጥ ነው። እዛው ግቢያችን ውስጥ የአምልኮ አዳራሽ አለች፣ ትልቅም አዳራሽ ፊት ለፊት። በዛ ጋር የጥምቀት ፕሮግራም ተዘጋጅቶ ወንጌላዊ አሸናፊ ዘማችና ጋሽ ፓስተር መስፍን ማራናታ የሚኬሲው እና የቡል ወንጌሉ አሸናፊ ዘማች ናቸው ያጠመቁን። በሁለት ሰዎች እጅ እንድጠመቅ ነው የተደረገው። በጣም ብዙ ልጅ ነው። እኔ ግን የኔ ትንሽ ለየት የሚለው አትጠመቅም ተባልኩ። ልጅ ነህ መቆየት አለበት ተባልኩ። አይ አልቆይም ብዬ አልቅሼ መጠመቅ አለብኝ ብዬ ግሞስ ገና 9 ዓመት 10 ዓመት ነውና ገብቶኛል፣ ወስኛለሁ፣ መጠመቅ እፈልጋለሁ ብዬ እና የተጠመቅኩት እና ትልቅ አዳራሽ አለ። ጸሎት ቤት ደግሞ የሆነች ሚኒ ደግሞ አዳራሽ አለች እና እዛች ውስጥ እየተዘመረ እንዘምራለን። ግን ሁላችንም ያው እስረኛ ነን። ውስጣችን መንፈስ አለ፣ ግን እንዘምራለን። መዝሙር ስለምንወድ እንዘምራለን። ታስረናል፣ እስረኞች ነን። ገና ነፃ አልወጣንም፣ ግን እየዘመርን አጋንንት ይወድቃል። እኔም አስታውሳለሁ እየዘመርኩ ነው አጋንንት ይወደቀው። ከዛ ጋሽ የኋላ እሸት ይባላል፣ አሁን ጉራራ ሙሉ ወንጌል ነው ያለው እና እሱ ከሚጸልዩን ሰዎች አንዱ ነበረ። ስለዚህ ከትንሹ አዳራሽ እንወጣና አጋንንት ሲጥለን ጋሽ ታዬ የሚባል ደግሞ ጊዜያችን ነበር የ9 እና 10 እሱ ቢሮ ውስጥ
ገብተን ደግሞ አጋንንቱ ከለቀቀን በኋላ እዛው ለመንፈስ ቅዱስ ይጸልይልናል። ስለዚህ ጋሽ ዋላሸት ለእኔ ጸለየልኝ፣ ደሊቨር ሆንኩ። ከዛ በኋላ እንደገና እዛው ደሊቨር እንደሆንኩ እዛው ለመንፈስ ቅዱስ ጸለየልኝ፣ እዛው በንስሐ ተሞላሁ ማለት ነው። እዛው መጸለይ ጀመርኩ በ10 ዓመት ማለት ነው። እና በዛው ሞመንት 1980 አልቆየም የጥምቀት ስርዓት ተፈጸመ። በዚህ መንገድ ነው ወደ ጌታ የመጣሁት። እዛ የነበረው የአገልግሎት እንቅስቃሴ በህይወት ላይ በአገልግሎት ላይ ያመጣው ኢምፓክት እንዴት ነው የምትገልጸው? በጣም የሚገርምህ ፓስተርዬ፣ በጣም አስገራሚ ጊዜን ያሳለፍነው እዛ ግቢ ውስጥ እና መልካሙን ነገር ይሄ በጎውን ነገር ማውራት በጣም ደስ ይላል አይደለም? እግዚአብሔር ለእኛ ለማደግ ያዘጋጀልን ቦታ ነው። እግዚአብሔር እኛ እንድናድግ ስለፈለገ፣ ሰው እንድንሆን ስለፈለገ ፕሮግራም በእኛ ህይወት ስለነበረው ለእኛ ያዘጋጀው ብዬ አስባለሁ እና እኛን ለማስመለጥ የተጠቀመበት ግቢ ነው እና ምክንያቱም ሊወስዱን የነበሩ ድርጅቶች ነበሩ። እነዛም ወንድሞቼ እንዳልኩ 245ቱ የተዘጋጁት ሌላ ዓላማ ነበር። ደርግ ለራሱ ዓላማ ሊጠቀምባቸው ለውትድርና ሊያዘምታቸው አሰልጥኗቸው ነበር። እግዚአብሔር በመሃል ገብቶ እንደገና ሌላ የምስልምና እምነት ደግሞ የሆነ ሰው ደግሞ ሊወስዳቸው ነበር። እግዚአብሔር በመሃል ገብቶ እጣ ተጥሎ ለዚህ ሰው ደርሶ ነው ወደዚህ የመጣ ነው። በዚህ መንገድ ጌታ አገኘን፣ ወንጌል አገኘን እና እኔም እንግዲህ እንዳልኩ ሌላ ድርጅት ልሄድ ነበር። እዛ ሌላ ድርጅት የሄዱ ልጆች በሙሉ ጦር ሜዳ ዘምተው እኛ ጦር ሜዳ እንዳንዘምት ሁሉ አፈሳ ነበረ። እንዳንታፈስ ግቢ ይዘጋል። የሚገርም እግዚአብሔር የሚዋገዱን ያዘጋጃል፣ ይጸለያል። አንድ ልጅ ከኛ አልታፈሰም በደርግ ጊዜ። እነዛ ከኔ ጋር ሊሄድባቸው የነበርኩት እዛ መጠለያ ጋር በነበርኩት የሄድኩት ግን እንዳለ ታፍሰው ተወስደው እንዳለቁ ሰምቻለሁ። እና እግዚአብሔር ከዚህ ሁሉ ጠብቆናል። እና የጌታው ቃል እናት ትልቁን ስፍራት ይዛለች። ብዙ ሞግዚቶች ብዙ አባቶች ነበሩን። ሁሉም የራሳቸው አስተዋጽኦ አላቸው። የጌታው ቃል እናታችንና እኔ ጥሩነሽ ግን ለእኛ የከፈለችው ሰዓትነት ትልቅ ነው እና በእሷ ምክንያት በጣም ብዙ አገልጋዮችን ብዙ አባቶችን አይተናል። ያ ግቢ የተመሰረትኩበት ጌታን አግኝቼ የቆምኩበት አይኔ የተከፈተበት ነፃ ያወጣሁበት። ምክንያቱም እኔ ማታ ማታ እናቴን ስለተለየው አባቴንም ስለማላቅ አለቅስ ነበር ልጅም ስለነበርኩ እና ምንድን ነው የሚለው በትግርኛ ነው የማለቅሰው አለቅሳለሁ እና ምንድን ነው የሚያለቅሰው ምንድን ነው ሲሉ አይ እናቴን ነው የሚለው ይሏታል ሞግዚታችን። እና በኋላ መንፈስ ቅዱስ ከተሞላ በኋላ ነው ለቅሶ ያቆምኩት እንባ ያቆምኩት። ልክ መንፈስ ቅዱስን ስሞላ በአዲስ ቋንቋ ተሞልቼ መጸለይ ሲጀምር ማስተርዬ እንባ ቆመ፣ ለቅሶ ቆመ እና የነ ጌታው ቃል መምጣት በዝማሬ አገልግሎት ለመዘመር እንድንችል መንገድ ከፈተልን። የዝማሬ አገልግሎት ውስጣችን ገባ። ከዳንም በኋላ ለጌታ መዘመር ቅናት አደረብን እና የምንፈልገው ኦል ነገር ይቀርባል። ጥሩ መልካም ነገሮች በእኛ ህይወት ነበሩ እና ከመንፈሳዊ ነገር ባሻገር ሁሉ ነገር የተመቻቸ ነበር። እግዚአብሔር ይመስገን። በጣም ብዙ ወንድሞች በጣም ብዙ እህቶች ናቸው አብረውኝ የነበሩት። በጣም ወዳቸው ማከብራቸው ወንድሞችና እህቶች ዛሬም ድረስ አሉ። ብዙዎቹ ትልቅ ሆነዋል፣ አግብተው ወልደው ልጆች አድርሰዋል። ለዩኒቨርሲቲ ልጆችን ያደረሱ ልጆች አሉ አሁን አብረውኝና ህብረቱ እስካሁን ድረስ አለ። ወንድሞች ነገ ኢቫንጀሊዝም ወጣቶች ህብረት ይባላል አለና ወደ 20 ምናምን ዓመት ሆኖ ሚኒስትሪው አለ። ከዛ የወጡ ልጆች ሚኒስትሪ እንትን ብለው አለ እና ያ ግቢ በጣም አሁን ቅድም የዘረዘርኩልህ ዘማሪዎች እነ ጌታው ቃል ግርማ፣ እነ ጦሰው ሽበሺ፣ እነ ገዛሄ ሙሴ፣ እነ አለማየሁ ገብረ መስቀል፣ እነ ታምራት ኃይሌ፣ እነ ተስፋዬ ጋቢሶ፣ እነ ጋሲዩም ሻለቃ ስዩም ገብረየስ በጣም ብዙ ዘማሪዎች አባቶች እነ ፓስተር መድድ ስንቱን ተዘረደና ፓስተር መስፍን ማራናታ፣ አሸናፊ ዘማች እና አበበ ስዩም በጣም ብዙ አባቶች በቃ እኛ ጋር ነው በቃ እኛ ጋር ወንጌል ይሰራል አልኩ። ዘርዘር ልጨርስ ላይ የማልችላቸው በደርግ ዘመን በዛን ጊዜ በጣም ወንጌል ስርጭት የሚሰራ ታደሰ አይሳ የሚባል ሰው ነበረ፣ የሰላም ዜና የሚያውጅ እሱ ሰው በቃ በጣም እንወዳቸው። አሁን ስማቸው ማጣለ ያገለግሏችሁ ነበር። እኛ ጋር እየመጣ ያገለግለን ነበር። እኛንም ያገለግል ሰው ሆናል አልኩ። በጣም ተአምራት ያ ግቢ ማለት ሙታን የተነሱበት፣ እውር የበራበት፣ ሽባ የተረተረበት ማነው ቦንኬ ለመጀመሪያ ጊዜ ቤተክርስቲያን ዝግ በነበረች ጊዜ መጥቶ ፕሮግራሙን ያዘጋጀው እዛኛ ግቢ ውስጥ የነበረው አዳራሽ ውስጥ ነው። ምክንያቱም ዝግ ስለነበረች ቤተክርስቲያን ስብሰባ በሚል እዛ ግቢ ነበር ፕሮግራም ያደረገው። ያ ግቢ ነበር የፕሮግራም መጠቀሚያ። ኦል ቸርች ፕሮግራም ያደረገው እዛ ነበር። ስብሰባ የሚያደርገው እዛ ውስጥ ነበር። ኳየሮች የሙሉ ወንጌል ኳየሮች ጥናት የሚያጠኑት እዛ ግቢ ነበር ለረጅም ዓመት። ብዙ ተአምር የተሰራበት ግቢ ነው። የብዙ ሰዎች የተለወጡበት ግቢ ነው። የብዙዎቻችን አይነት ተከፍቶ እንደኔ ዘማሪ ሆኑ አሉ፣ ፓስተሮች ሆኑ አሉ፣ በተለያየ ትምህርት ደረጃ ከሀገር ውጭ ያሉ አሉ፣ እዚህ ሀገር ያሉ አሉ፣ የተለያየ እንትን ላይ የደረሱ ወንድሞችና እህቶች አሉ። እግዚአብሔር ያሳደጋቸው ያበቃቸውና አልጣለንም። በዛው ልክ ያው ወደ ጌታ ሄዱ አሉ። አንዳንዶች ደግሞ ያው የደከሙ እንደዚህ በተለያየ ህይወት እንትን ውስጥ ያሉ አሉ። ግን ለብዙዎቻችን ያ ድርጅት በመንፈሳዊ ነገር እንድናድግ
በህይወት እንድንቀጥል ዛሬ አድገን በቅተን ለወግ እንድንበቃ ምክንያት ሆኖናልና ያ ድርጅት ለኔ ባለውለታዬ። የሚገርም ነው። በጣም ደስ ይላል። ታዲያ ከእናትህ ጋር የነበረውስ ግንኙነት ምን ላይ ደረሰ? ምን ሆነ መሰለ ፓስተርዬ፣ እንግዲህ የተወሰኑ ዓመታት እንግዲህ ትምህርት ትማራለህ። ትምህርት እየተማርን በነበረ ጊዜ የካ ተራራ ነበር የምማረው። የመጀመሪያ ደረጃ ትምህርት የተማርኩት የካ ተራራ ነው እና የካ ተራራ በመማር ጊዜ ኤሌመንታሪ ትምህርትን የተማርኩት እዛ ነው። የመጀመሪያ የገባሁት ያው አንደኛ ክፍል አልገባሁም። ትንሽ ጎበዝ ስለነበርኩ ሀሁ እንደቆጠርኩ ሁለተኛ ክፍል ነው የገባሁት። አንደኛ ክፍል አልተማርኩም እና የካ ተራራ እየተማርኩኝ መንገድ ላይ እዚህ መገናኛ አካባቢ ዘርፈሽዋን የሚባለው አካባቢ ትምህርት ቤት አካባቢ አንድ በስጋ ዘመድ የሆነ እዛ ገጠር ውስጥ እናቴ ሀገር በልጅነት የማውቀው አጎቴ ብዬ የምጠራው ሰው አየሁ ማለት ነው። ድንገት አዎ። እና አንከስ ይላል እግሩ አንከስ ይላል እና አዎ። እና ከፊት ለፊት ይሄዳል። እንዴ በረገረስ ግቢ ብዬ ስሙ ጠራሁት። ልጅ እኮ ነኝ እና ትልቅ ሰው ነው። ክስ ይላል ከየት መጣ ብዬ ድንግጬ ስሙ ጠራሁት። ዞር ሲል አየኝ እና እሱ ሌላ ስም አለኝ እንደገና መጠራበት። እሳይ አለኝ። ያው ድርሻዬ ፋንታዬ እንደማለት ነው። እሳይ አለኝ። ከዛ አጋጣሚ ለካ እዚህ መገናኛ አካባቢ ልጁ አለች፣ ትልቅ ልጁ ኪሮስ በሬ ትባላለች እና እሷ አለች፣ ያው ባለትዳር ነች፣ ልጆች አሏት ምናምን። በኋላ እንትን አረገኝ። በኋላ መጥቼ እዚህ እጠብቅሃለሁ እህትህ ጋር ወስዳለሁ ምናምን ብሎኝ እንትን አረገ። ከዛ ከሰዓት ከትምህርት ቤት መቼ ይለቅልኝ አልኩ። ትምህርት ቤት እንደደረሰ ትምህርት እንደጨረስኩ በርሬ መሮጥ ነው ስራችን። ከኢምፔሪያል ፓስተር የካ ተራራ በሩጫ ነው የምንሄደው። ከኢምፔሪያል የካ ተራራ በእግራችን ነው የምንመጣው በሩጫ። ስንመለስም ከዛ ወጥተን በእግር ነው የምንመጣው እና አልቆልኝ አልኩ። ቸኩዬ ደረስኩ። ቁጭ ብሎ ጠበቀኝ፣ ይዞኝ ሄደ። በዛ ኬዝ ምክንያት እሷን አገኘው፣ ከእሷ ጋር ተዋወቅኩ። ቤተሰብ አገኘው ማለት ነው፣ ስጋ ዘመድ አገኘው። በጣም ጋሻለች ይባላል ባለቤቷ፣ ልጆቿ በጣም አሁን ደረጃ ያደርሰዋል። በጣም ድንቅ ቤተሰብ ናቸው እና እሷን አገኘው። ከዛ በኋላ ግን እናቴ የማገኝበት መንገድ ድርጅታችን ልጆች ቤተሰቦቻቸውን እንዲፈልጉ ልጆች ቤተሰቦቻቸውን ማግኘት እንዲችሉ የማድረግ ስራ መስራት ጀመረ። ወደ ቤተሰቦቻቸው ቢመለሱ ልጆቻቸው ማግኘት የሚችሉበት ነገር ቢፈጠር እና ሄደው ቤተሰቦቻቸው መፈለግ እንዲችሉ የሚል ፕሮግራም ተዘጋጅቶ ያው የተወሰነ ሳንቲም የተሰጠ እየሄድን መፈለግ ጀመር። ስለዚህ ብዙዎቹ ሲሄዱ እኔም ተራ ደረሰኝና ወደ ወለጋ እንዳልኩ ወንድሜ አሁን ታላቅ ወንድሜ የነበረው ኢህአዴግ ነበረ። እዚህ አዋሽ አርባ መድፈኛ ዲፓርትመንት መምህር ነበር። እሱ መጥቶ እሷን እችን አክስቴን አግኝቷት በዚህ ኮኔክሽን ተፈጥሮ ነበር። ወንድሜም እዛ ግቢ ውስጥ መጥቶ ነበር፣ አይቶኝ ነበር መጥቶ እና በኋላ ላይ በዚህች መንገድ ምክንያት ወንድሜ የበረሄ ገረዝጌ ልጅ እንዳገኛት ነግሯት ማለት እናቴ በዚህ መንገድ ኮኔክሽን ተፈጠረ ማለት ነው። በኋላ ወንድሜ መጥቶ ይሄደዋል። እናቴ የት እንዳለች አወኩ ማለት ነው። እና እናቴ ምስራቅ ወለጋ አንገሉቲን እንዳለች መንደር 3 የሚባል ቦታ እንዳለች ሰማሁኝ። ከዛ ያው በቃ ገንዘብ ተቀበልኩ፣ ተሳፍሬ ወለጋ፣ ከዛ አንገሉቲን መንደር 3 ቀጥ ብዬ ገባሁ። እና ያው ትንሽ እታመም ነበር እዛ ግቢ በነበርኩ ጊዜ የቆላ ልጅ ስለሆንኩኝ እዚህ አዲስ አበባ አልተመቸኝም። ያው በጣም ታመምኩ። በተለይ 1982 12 ዓመት ልጅ ነኝ። ክረምት ላይ 2 ወር ያህል ታመምኩና ደሜ ባፍንጫዬ ባፌ ነበር የሚቀዳው እና ሳምባዬ አንደኛው ሳምባዬ አልቆ ሁለተኛው ሳምባዬ ሊያልቅ ትንሽ ሲቀረው ጋሽ ጥላሁን ኃይሌ የቃለ ሕይወት መሪ የነበሩት እሳቸው ክረምት ላይ እየመጡ ስለ እግዚአብሔር ፈቃድ ያስተምሩ ነበር። እኔ አልተማርኩም፣ ግን ያስተምሩ ነበር፣ ይነግሩኝ ነበር ልጆች እና እኔ ክረምቱን አልተማርኩም፣ አልጋ ላይ ነኝ እና በጣም ብዙ ሆስፒታል ሄጃለሁ። ፋይናል አንድ ቀን ጳውሎስ ሆስፒታል ሞግዚቴ ይዛኝ ሄዳ ስወጣ አዩዋት፣ አወቋትና በመኪናቸው ይዘውን ቦሌ ነበር ቤታቸው፣ ቦሌ ህብረተሰብ የሚባለው አካባቢ እዛ ይዘውን ሄዱ። ቤታቸው ሄድኩኝ። ከዛ እየጠየቁኝ መንገድ ላይ ሰምቻለሁ የሚያስተምሩትን እያልኩ በልጅነት ያወራቸዋለሁ። ቤት እንደገባን ምሳ ቀርቦ አሳለኝ። በጣም ያለማቋረጥ ሲያስለኝ እንዴ ምንድን ነው ያመመው ምናምን ብሎ አሏት። አይ እንደዚህ ብዙ ሆስፒታል ወሰድነው፣ በቃ ሊድን አልቻለም፣ አንዱ አልቋል፣ አንዱ ነው የቀረው ምናምን አለቻቸው። ከዛ እንዴ ምን ችግር አለው? ቀላል እኮ ነው። እንቁላል ጠዋት እየበጠበጣችሁ እየመታችሁ ስጡት፣ ከዛ ይተዋል አላት። በጣም ብዙ መድኃኒት ወስጃለሁ። ከዛ እንቁላል ተገዝቶ ወደ ቤት መጥቼ እንቁላል እየተመታ ጠዋት ይሰጠኛል። እግዚአብሔር በዛ መንገድ ምሕረት አድርጎልኝ ጤንነቴ የተመለሰ ማለት ነው። እና እናቴን
ከዛ በኋላ ተርፌ ነው እና ሄድኩት። ወደ 15 ዓመት 16 ዓመት ይሆነኛል እናቴ ጋር ሲሄድ። እና ሄድኩ፣ እናቴን አገኘኋት። ከዛ በኋላ ከእናቴ ጋር ያለው ኮኔክሽን ተፈጠነ ማለት ነው። ያው ከቆይታ በኋላ እንግዲህ ብዙ ቆየሁ። ከዛ ግቢ 12 ዓመት ቆይቻለሁ። በ1991 ዓመተ ምህረት ከግቢ ወጣሁ። ያው እድሜም ስለደረሰ ከተራ ተምሬያለሁ። ዘርፈሽዋን ግማሽ ዓመት ሆነች 7ኛ ክፍል ግማሽ ዓመት ተምሬያለሁ። ከዛ ደግሞ ድርጅቱ ሌላ እንትን ተፈጥሮ ወደዚህ ወደ ሰበታ ተፍኪ የሚባል አካባቢ እዛ ድርጅቱ የሆነ እንትን አድርጎ መስርቶ ነበር። ወደዛ አፍሪካ ገጠር ልማት የሚል የሆነ እርሻ ምናምን እንትን አድርጎ ነበር። እዛ ወስዶን ነበር። እዛ ደግሞ አባተን በርብር የሚባል ትምህርት ቤት አለ። 7ኛ ግማሽና 8ኛ ክፍል ተማርኩ። ከዛ ወደ አየጤና ደግሞ መጣን። አየጤና ደግሞ ሃይ ስኩል 9ኛ ክፍል ተማርኩ። ከዛ ወደ ቦሌ መጣሁ። ቦሌ ደግሞ 10ና 11 ሃይ ስኩል ተማርኩ። እዚህ ቦሌ 10ኛ ክፍልን ተማርኩ። ማታ ነበር የምማረው እያገለገልኩ ማታ ቀን አገልግሎት መዘመር ነው፣ እዘምራለሁ። ማታ ትምህርቴን እማራለሁ። መጨረሻ ላይ ኮተቤ ከድርጅት ወጥቼ 1994 ከድርጅት ወጣሁ። ከዛ ቀን እያገለገልኩ ማታ 11 12ን ወንድራል ሃይ ስኩል ትምህርቴን ጨረስኩ። እና በዛ መልክ እያለሁ ተከራይቼ እየኖርኩ እናቴ ጋር ጌታ ያወራኛል፣ ብዙ ጊዜ አገለግላለሁ። በዚህ መሀል 1992 ዓመተ ምህረት የመጀመሪያ አልበሜን አወጣሁ። ወደዛ ምናልባት ካልሄድኩብህና እናቴን በዚህ መልኩ የማግኘት ዕድል ተፈጠረ። ግን መጸለይ ጀመርኩኝ። ኦልሞስት በ8 ዓመቴ ልጄን የተለያየ ነው። ስለዚህ በ25 ዓመቴ ነው ያመጣኋት። ግን እዚህ ያመጣኋት በ95 ዓመተ ምህረት ነው አዲስ አበባ ያመጣኋት። ኦልሬዲ አምጥቻታለሁ 95 ላይ። መሀል ላይ ግን ወደ 86 87 አካባቢ እንደዚህ ብቻ ይመስለኛል ጊዜው እዛ ሄጃለሁ። ታዲያ ወደ አገልግሎት እንዴት ነው የገባኸው? እስቲ አገልግሎት። ከአገልግሎት ጋር በተያያዘ እንዳልኩ ያው ድርጅቱ ነው እዛው፣ ምክንያቱ ድርጅቱ ነው። ድርጅቱ ውስጥ የኳየር ምልመላ ይደረጋል። ኳየር የምትዘምሩ መዝሙር የምትዘምሩ ተብሎ ድምፅ ያላችሁ ተብሎ ምልመላ መድረግ ጀመረ። እንግዲህ ሁላችንም የሰሜን ልጆች ነን ታውቃለህ። ተራራው ላይ የማይዘፍን የማይጮህ የለም። ሁሉም እንትን ያደረገ የነበረ ነው። ብዙ ልጆች ድምፅ አላቸው። ይመለመል ጀመር እና በኋላ ይህን ስሰማ እኔም መግባት ፈለግኩ። ከዛ ገባው። 2 ኳየር ነው የተቋቋመው፣ የወጣቶች ኳየር እና የታዳጊ ኳየር በሚል እድሜን እንትን አድርጎ ተቋቋመ ማለት ነው። ያው ያንን የሚያደርገው ጌታ ያውቃል። እና እኔ ታዳጊዎች ውስጥ ገባሁኝ። ለመግባት ግን መዝሙር መጻፍ አለባችሁ ተባል። መዝሙር መጻፍ አለባችሁ ተባልን። ከዛ ምን ተብሎ እንደሚጻፍ አናቅም። ከዛ በፊት መዝሙር የለህም? ከየት አምጥቼ ገና ነኝ። ያው ምንም የምናውቀው ነገር የለም። እና ጌታን እንዳገኘን ምናምን ነው በቃ ቆየን። መዝሙር መጻፍ አለባችሁ አለች እናታችን። ከዛ መጽሐፍ ቅዱሴን ይዤ የመዝሙረ ዳዊትን ግጥም እያየሁ መዝሙረ ዳዊትን ገብቼ በግጥም መልክ የተጻፈ መጽሐፍ ነው እሱ ትንሽ እንትን የሚያደርገው። እኛ ደግሞ ትምህርትም ላይ ገና ነን። ገብቼ እያገላበጥኩ መዝሙር ለመጻፍ አስተርዬ የፈጀብኝን ሰዓት ልነግርህ አልችልም። በቃ መጨረሻ ላይ በስንት የሚገርምህ ከኛ ጋር ሆነው ግን መዝሙር መጻፍ የጀመሩ መቀበል የጀመሩ የጌታ መንፈስ በጣም የሚገርም መዝሙር የሚሰጣቸው ልጆች ነበሩ። በተለይ የኔ አቻ የኔ እድሜ ጓደኛዬ፣ በጣም ወደ ጓደኛዬ ወደ ጌታ 18 ዓመቱ የሄደ ጓደኛ አለኝ። ወደ እሱ በዛ ሞመንት እኔ መዝሙር በሌለኝ ሰዓት እሱ ወደ 50 መዝሙር ሰርቷል። የሚገራርም መዝሙር ነው የሰራው። መገለጥ የሚለው እኔ የገባኝ እዛን ጊዜ ነው። በትክክል እግዚአብሔር ይገለጣል የገባኝ እዛን ጊዜ ነው። በእኛ አቻ ነው የኛ እሱ ወደ 50 መዝሙር ሰርቷል። መዝሙሮቹ ደግሞ መዝሙሮች እንዳይመስሉ የእውነት መዝሙር ስለ መዝሙር እንደሚያስተምር ሰው አሁን በዚህ እድሜ ሆኜ እንደማስተምር ሰው በጣም የሚገርም ሰው ነው። ቲዮሎጂካሊ በለው የሆነ ስለ አፈታት ውስጥ ግባ በጣም የሚገርም መዝሙር ስለ ምጽአት ስለ መጨረሻው ዘመን ይዘምራል። በቃ ስለ ትንሣኤው ስለ መስቀሉ በቃ በጣም የሚገርም መዝሙር ነው የዘመረው። እና አንደኛው መዝሙር በተለይ ኮሌክሽን ላይ ቅድም አውጥተናል ብያለሁ 2000 ላይ የካሴቱ ርዕስ ራሱ እሱ ነው፣ እግዚአብሔር ሰው ያደርጋል የሚል። እግዚአብሔር ሰው ያደርጋል ከጠላት እጅም ያድናል ቅዱስ መንፈሱን ይሞላል የሚል መዝሙር ነው የሰራው። ይሄ በልጅነቱ የሰራው በሳድሜ አረገና የሚገራርም መዝሙር ቃ እነግርሃለሁ። በጣም የሚገርም መዝሙር የዘመረው እኛ መዝሙር አንችልም ያኔ። ሌሎችም አሉ እንደዛ የሚሰሩ እድሜ ተለቅ ያሉ። እሱ ግን በዛ እድሜ ወደ 50 እኔ አንድ መዝሙር መስራት እኔ ምጥ ነው። እና አንድ መዝሙር እንደምንም
ጌታ 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 ይሻለኛል፣ ኢየሱስ 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 ይሻለኛል፣ የልቤንም መሻት እሱ ይሰጠኛል የምትል መዝሙር ሰራሁ፣ ጻፍኩ ማለት ተሳካለህ? አዎ። ከዛ መዝሙር ሰርቼ ያው ሰርቻለሁ እየወሰድኩ። ከዛ ገባ ወደ ኳየር። እነዛ ታስታውሰዋለህ ዜማውን? አዎ። እንዲያውም በየጊዜው አብዴት እያረኳት አላወጣኋትም ከዚህ ላይ ምናምን እንጂ አብዴት እያረኩ ግጥሙን አብዴት ያደረገው የለም። ባደግ ቁጥር አብዴት እያረኩት የልጅነት ግጥም አለ እና ጽፌ አስቀምጫታለሁ። እና ከዛ በኋላ ነው እንግዲህ እዛ ውስጥ ማገልገል ጀመርኩ። ኳየር ውስጥ ማገልገል ጀመርን። ኳየሩ በጣም እያደገ ሄደ፣ በጣም እየሰፋ ሄደ። ያ ኳየር በጣም ብዙ መዝሙር ነው ያለው። የወጣቶች ኳየር ለብቻ ነው፣ የታዳጊ ኳየር ለብቻ ነው። የሚገርም እየቆየ ሲሄድ እንዴ ጊታር የሚጫወቱ ልጆች ተፈጠሩ። አንድ ሶሎ ዘማሪ ያለ ከበደ አበራ የሚባል የኛ በጣም የሚገርም ጊታር ነው የሚጫወተው። ማሞ የሚባል ደግሞ አሁን እዚህ መንግስት ቢሮ ውስጥ የሚሰራ ወንድም አለ። እሱ ደግሞ የሚገርም ጊታር ተጫዋች ሆነው ወጡ። ጌታ ያውቃል። ሁለት የሚገራርሙ ጊታር ተጫዋቾች አፈራ። በጣም የሚገርሙ ናቸው። በቃ እና እነሱ ይጫወታሉ። እኛ ምንም ብንሞክር እያለን እኛ ብዙም ፕሮፌሽን አልሆንም። በቃ እኔ በኋላ ነው የጊታር ነገር ትንሽም ነው የበራልኝ። እነሱ ግን በጣም ትምህርቱን ተከትለው በደንብ ሌሎችም ልጆች ነበሩ ጊታር መጫወት የሚችሉና ሁለቱ ግን በጣም ፕሮፌሽን ነው ወጡ። ያኛው ሶሎ ዘማሪ ሆነ ከበደ አንድ ካሴት ነው ወጥቷል። እና በዛ መልኩ ነው ኳየር ውስጥ እንደሱ የሆንኩኝ አደግኩ ማለት ነው። አገልግሎቴ በዚህ መልኩ ነው የጀመረው። ግን ያው ሶሎ ጅማሬ ያው 1986 ነው። አየጤና አካባቢ ድርጅቱ እዛ ሲያኖረን የሆነው አንድ አባት የቤት ህብረት የሚመሩ አባት ስማቸውን ረስቸዋለሁ፣ ጠፍቶብኛል። የሙሉ ወንጌል ሰው ናቸው። የቤት ህብረት ሊያስጠኑን ይመጣሉ እዛ የምንኖርበት ውስጥ። ከዛ ስዘምር ሰሙኝ። እንደዚህ አይነት ድምፅ ይዘህ ምናምን አሉኝና ለምን የሆነ ቤት ውስጥ እንድትዘምር አልወስድም አሉኝ። እንግዲህ ኳየር ውስጥ ምናምን አገለግላለሁ፣ ግቢ ውስጥ እንጸልያለን እናገለግላለን። ሶሎ ግን ብዬ አሁን ጊታር ይዤ ወጥቼ ለመዘመር እኛ አባት ናቸው ምክንያት የሆኑኝ። ይዘውኝ ወጡ። እዛ አየጤና አካባቢ ካራቆሪ አካባቢ አንድ ቤት ውስጥ ሄጄ ለመጀመሪያ ጊዜ ጊታር ይዤ ለዛውም የታምራት መዝሙር አልጋነሽ የምትባል እህት አለችን አብራኝ ያደገች፣ የእሷ መዝሙር ይቻልሃል የሚለው መዝሙር ነበራት እና የታምራት መዝሙር በመዘመር የጀመርኩት እና በዚህ መልኩ ነው አገልግሎት የጀመርኩት። ዋው በጣም ደስ ይላል። እንደው በአገልግሎት ታዲያ ኢትዮጵያ ውስጥ የሄድክባቸው ቦታዎች አሉ? የዛሬው አዲስ አበባ እንደዚህ ሳትሆን አዲስ አበባ እንግዲህ አሁን ለእኔ በዚህ እድሜ 10 አዲስ አበባ ሆናለች ብል ማጋነን አይሆንብኝም። እኔ ሳቃት አዲስ አበባ እኔ ስመጣ አዲስ አበባ ትንሽ ናት እና የሚረባ እንደዚህ የምታየው ትንሽ በጣም የታወቁ ህንፃዎች አሉ። እንደዚህ አስፋልቶቿ የተወሰኑ ናቸው። ዛሬ የምታየው ነገር ተፈጥሯል። እና በዛን ሰዓት እኛ ቦሌ ቀጭን መንገድ ከየካ ተራራ ከመገናኛ የምትመጣ ወደ ቦሌ የምትሄድ ቀጭን አስፋልት በነበረች ጊዜ ነው እኛ የመጣ ነው። እና አዲስ አበባ እንዲህ ሳትሆን በየእንትኑ እየገባህ የቤት ህብረት አለ፣ አዳር ጸሎት አለ፣ የዓመት መለወጫ አለ፣ ፋሲካ አለ፣ ገና አለ። በእነዚህ ሁሉ ውስጥ ትጣራለህ፣ ትጋበዛለህ። ፕሮግራም የተለያዩ የትምህርት ቤት አገልግሎት ፕሮግራሞች አሉ። ትምህርት ቤት ይሄ የሃይስኩል እንቅስቃሴ አለ። እዛ ውስጥ ሄደህ ትጋበዛለህ፣ ታገለግላለህ። የተለያዩ ስልጠናዎች፣ የመሪዎች ስልጠና፣ የዲያቆና ስልጠና፣ የተለያየ የአገልግሎት ስልጠና አለ። እዛ ውስጥ ትጋበዛለህ። እና በየጊዜው እግዚአብሔር እያሳደገኝ መጣ። ትምህርት ቤት የተማርኩ በጣም በዝማሬ እንትን ከመያዝ የተነሳ በተለይ ማረሳው ትምህርት ቤት ቁጭ ብዬ መዝሙር ነው የምጽፈው። በተለይ ቦሌ ሃይስኩል በነበርኩ ጊዜ አስተማሪ እያስተማረ እኔ መዝሙር ጽፋለሁ። መንገድ ላይ ስመጣ መዝሙር እየሰራሁ ነው የምመጣው። ቁጥር 1 አልበሜ ላይ የሰራሁት ለእኔ ያለ ፍቅር ጌታ ልዩ ነው የሚለው መዝሙር አለ እና እሱ መዝሙር የሰራሁት ቦሌ ሃይስኩል ውስጥ ቁጭ ብዬ አስተማሪ እያስተማረ እኔ መዝሙር ጽፋለሁ። እና መንገድ ላይ ነው ዜማው ራሱ የተቀበልኩት። ወደ ቤት እየመጣሁ ብቻዬን መምጣት ወዳለሁ እና እየመጣሁ ነው የተቀበልኩት አስታውሳለሁ። እና በዚህ በትግራይ በኩል እስከ አድዋ ድረስ ሄጃለሁ። እሱን እንዳውም ያ በጸሎትም በቃልም በዝማሬ ለመዘመር ሄድኩት። አድዋ ድረስ ሄጃለሁ። ትግራይ ከተሞች የተወሰኑ ከተሞች አገልግያለሁ። በዚህ በምስራቅ በኩል እስከ ጅጅጋ ድረስ ጅጅጋ ሙሉ ወንጌል ዛሬ 2002ኛ ካሴት የወጣ 2005 አካባቢ ላይ ሙሉ የሐረር መስመር ከተሞችን ብዙዎቹን አገልግዬባቸዋለሁ። እስከ ጅጅጋ ድረስ ሄጃለሁ። በዚህ በምዕራቡ በኩል ደግሞ እስከ መቱ መስመር ድረስ ያዩ ነው የሚባል አገር አለ እስከዛ መስመር። ከዛ በዚህ በኩል ደግሞ በትንንቱ ሌላ ማላቆም ቤንሻንጉል እስከ ቤንሻንጉል ጉሙዝ ድረስ በዛ ሄጃለሁ። በዚህ በሰሜን በኩል እስከ ዳንግላ ድረስ
ዳንግላ ከተማ ላይ የዳንግላ አዳራሽን ለመጀመሪያ ጊዜ የዘመርክበት ያሉኝ እኔ ነውና የመጀመሪያ የዘመርኩበት እኔ ነኝ። ባህላዊ አዳራሽ አለ። የማይጨው ባህላዊ አዳራሽንም እኔ ነኝ የዘመርኩበት ማለት እችላለሁ የመጀመሪያና እንደዚህ በዚህ ኤሪያ ደቡብ ሁሉም ደቡብ የሚቀረኝ ከተማ አለ ብዬ አላስብም። አንዳንድ ከተማ ምናልባት እንዳነ ቦታ ካልሆነ ሁሉንም አገልግዬበታለሁና ኢትዮጵያ ውስጥ ያላገለገልኩባቸው ቦታዎች ይኖራሉ። ብዙውን ግን በዚህ አቅጣጫ ከአዲስ አበባ በመነሳት በእነዚህ አገልግሎት ጊዜያት በተለይ በ22ቱ ሙሉ ወንጌል ውስጥ በነበርኩባቸው 22 የአገልግሎት ዓመታት ያለ እረፍት ነበር የማገለግለው ኢትዮጵያ ውስጥ። እንዳልኩ ከኢትዮጵያ አልወጣሁም። ግን ያው አሁን ይሄን 10 ዓመት ደግሞ በግሌ ስለሆነ የምንቀሳቀሰው አልፎ አልፎ እወጣለሁ። ከዛ ውጭ ግን እዚሁ ነው ራእይ ላይ ነው የምሰራው እና ኢትዮጵያ ውስጥ ከተሞቹን አሁን መጥራት እንትን ነው። ግን የሄድኩበትን እንዲህ አድማሱን ድንበሩ ከጠራሁልህ በዚህ መልኩ ነው ያገለገልኩትና ያው የቀደሙት ቸርቾች ላይ በብዛት ሰርቻለሁ። የቀደሙት ቸርቾች ነባሮቹ ላይ ሁሉም ጋር አገልግያለሁ። ሁሉም ጋር በሚባል ሁኔታ በተለይ ብዙዎቹ ቸርቾች ሲመሰረቱ ምስረታ ላይ አለሁ እጋበዛለሁ እና እንደዛ አገልግያለሁ። ወደ 3 አልበም ማለት ነው? አዎ 3 አልበሞች አሉኝ። 3 ኮሌክሽን ነው፣ ግን ያው አንዱ ኮሌክሽን ነው ትንሽ የተሰማው። መቼም ያው መዝሙርን ከመዝሙር ማበላለጥ ቢከብድም ግን ለአንተ ትርጉም ያለው የተጓዝኩበትን ጉዞ ያሳየኛል የምትለው መዝሙር አለ? ድሮ ልጆች ሆነን ወታዳጊዎችም ሆነን ከሌን እወዳለሁ እንላለን እና ሁላችንም በቃ እኔ የምወደው ከሌን ነው። አሁን ታምራት ሲከፈት በቃ በረከት አለ ወይም ረዳለ ነው የሚባለው። በቃ ረዳለ ማለት ነው ታምራት ተከፈተ ነው የሚባለው። ለምን ያው እኔ ታምራት በቃ ወዳጅ ነኝ። ሞግዚት ታምራት ስለሆነ የምትከፍተው አልፎ አልፎ የሸዋጌን ትከፍታለች፣ የእንድሪያስ ሐዋዝን ትከፍታለች፣ የተለያዩ ዘመናት ትከፍታለች። በጣም ሰፊ ሰዓት ከምትከፍተው ታምራት ነው። ስለዚህ የኛ ዶር በሙሉ የሚወደው ታምራት ነው። ሌላ ቦታ ደግሞ ደረጀን የሚወደዋሉ። አሁን ጓደኛዬ በጣም ቤስት ጓደኛዬ በሚባል ዘማሪ ያለ የሚወደው ደረጀ ከበደ ነው። እኔ ደግሞ የታምራት አፍቃሪ ነኝ እና በዛን ዘመን በነበረን እንደ እድሜያችን በዛን ዘመን በነበረን አስተሳሰብ እኔ ታምራት በቃ ታምራት በላይ ለእኔ ዘማሪ የለም። ተስፋዬ በጸሎት ጊዜ ትልቅ ሰዎች ይሰሙታል፣ እኔ ብዙ አልሰማውም ነበር። በኋላ ነው የተስፋዬ መዝሙር የወደድኩት እና የታምራት ኃይሌ አድናቂም ወዳጅም ነበር። አገኘሁን ገና አገልግሎት ሲጀምር ጀምሮ ብዙዎች አሁን አገኘሁን ትመስላለህ ይሉኛል። እኔ መምሰሌን አላውቅም፣ ግን ይሉኛል እንደዛ እና አገኘሁ ተፍኪ በነበርን ጊዜ ይመጣ ነበር እና ገና ካሴት አላወጣም፣ ክራር ይዞ ይዘምራል እና ሲዘምር ክላስ ውስጥ ቁጭ ገብቼ እስቲች መዝሙር ዘምርልኝ ብዬ አውቃለሁና አያስታውስም እሱ። እኔ ልጅም አስታውሳለሁና መዝሙሯን ማድረሳትም አስታውሳታለሁ እና በክራር ይዘምር ነበር፣ በጊታርም ይዘምራልና አስታውሳለሁ። አንዷ መዝሙር ሰው በኃይሉ አይበረታምና በጎነትም ከእርሱ ዘንድ የለምና አጽንተ ቁመን ከእኛ ጋር ሆነ ሳሰለቸን በጸጋ ሸፍነ አጽንተ ቁመን ከእኛ ጋር ሆነ ሳሰለቸን በጸጋ ሸፍነ የሚል መዝሙር አስታውሳለሁ ሲዘምርልንና ምን ለማለት ነው? ታምራትን ነው በጣም ወደው። ግን እንዳልኩ ከዘማሪ አሁን በእኔ እድሜ ዝማሬን ስለ ዝማሬ ያስተምራለሁና የመዝሙርን ኮንተንት የዜማን እንቅስቃሴ አጠቃላይ ሁኔታ እንትን ከማድረግ አንጻር ቢብሊካሊ የሆነ ዝማሬ በመውደድ ምናምን ካልክ የምጠራቸው ዘማሪዎች አሉ። እንደ አጠቃላይ ግን ለጌታ የሚዘምር ሁሉ እወዳለሁ። ለጌታ ክብር የሚዘምር ሁሉ እወዳለሁ። ግን ሳላመናፍሰው ደግሞ ለእኔ የመዝሙር ሞዴሌ ነው የምለው ታምራት ኃይሌ ነው። የመዝሙር ሞዴሌ ነው። በቃ እየወደድኩት ያደግኩት ዘማሪ ነው መሆን ስመኝም ስናፍቅም ሆኛለሁ ብዬ የማስበውም መዝሙሬን በዛ እንትን ሄዷል ብዬ የምለው ያው በዝማሬው አቅጣጫ እንደ ጌታ ያውቃልን ሳትረሳ ማለት ነው። ለዝማሬ አገልግሎት እንትና ግን እንዲህ ግን ለእኔ በቃ እየሰማሁት ፍቅር እስኪዘኝ ድረስ በቃ ከሱ ውጪም መዘመር እስከማልችል ድረስ ታምራት ኃይሌ ለእኔ በቃ በዝማሬ አገልግሎቴ ሞዴል ነው። በጣም የምወደው በጣም አሁን ድረስ በጣም በቃ በህይወቴ እንደ መርሄም ነው። መቶም ደጋግሞ ስላየሁት በኋላ ላይ በጣም የምወደው ነው። ከዛ ውጭ ግን የቀደሙትን ዘማሪዎች ከዛ በኋላም ደግሞ የተነሱትን ዘማሪዎች በእናገኘሁባቸው የተነሱትን በጣም አሁንም ካሉት የምወዳቸው በጣም ማደንቃቸው አሉና የማደንቅበት የራሱ እንትን አለው መቀበልበት። እንደ አጠቃላይ ግን ለጌታ የሚዘመኑ ይወዳል።